ተሻለክ? ንቃ እስኪ መጀመሪያ ና ልሳምክ። የህመም ስሜት እየተሰማህ ነው? መጀመሪያ በጣም ክው ነው ያልኩት። እጅግ በጣም ከምትሉት በላይ በጣም ነው ክው ያልኩትኝ የደነገጥኩትኝ። ይህንን ወሬ ትላንትና ነበር ሲናፈስ የነበረው ማለት ነው ጋይስ። ይህን ወሬ ሁላችሁም በእናታችሁ የኔም ቪዲዮ ለሁሉም ሰው ሼር አድርጋችሁ እንዲደርስ አድርጉ። እውነታውን እነግራችኋለሁ። ቡርኬ ተወቅቷል ብለው ያስወሩ ሰዎች ማን እንደሆኑ ለምን አላማ እንዳስወሩት እኔ ሙሉውን መረጃ እሰጣችኋለሁ ማለት ነው። ይህን ቪዲዮ ግን ሁላችሁ ቡርኬንና ሀይሚን የምትወዱ ምንም ነገር እንዲደርስባቸው የማትፈልጉ ሰዎች ካላችሁ ይህንን መረጃ አድርሱልኝ ማለት ነው። በመጀመሪያ ደረጃ ጋይስ በመጀመሪያ ሰላም ልበላችሁ ጋይስ፣ እንዴት ናችሁ? ሰላም ናቸው? ሁሉ ሰላም፣ ሁሉ መልካም። ባላችሁበት ሰላማችሁ ይብዛልኝ። በጣም ብዙዎቻችሁ የጨጓራ መድኃኒት ብያችሁ ብዙዎቻችሁ ጽፋችሁልኛል። በጣም እጅግ በጣም ከምትሉት በላይ ከልብ አመሰግናለሁ። አሁን በጣም ደህና ነኝ። በጣም ደህና ነኝ። የእኔ ጨጓራ የምግብ ችግር ነው ያለበት። እኔ የምፈልገው ምግብ መብላት አልወድም፣ አይፈቀድልኝም። በቃ ቀለል ያሉ ነገሮች እና በተለይ ደግሞ በቃ ፓፓያ ጁስ በጣም ፈውስ ሆኖልኛል። በጨጓራ ህመም የምትሰቃዩ ካላችሁ በቃ ፓፓያ ጁስን ተጠቀሙ። ኤቭሪ ታይም ኤቭሪ ዴይ ዋን ካፕ ማለት ነው፣ ግላስ ወተር ግላስ እና በጣም ተሽሎኛል ማለት ነው። ወደ ጉዳይ ሲሄድ ስለ ዛሬው ቪዲዮ እና ስለ ቡሬ እንደዚህ ተደረገ፣ እኔ ስሙን መጥራት ስለማልፈልግ ነው። እንደዚህ ተደረገ ዛሬ ተወጋ ምናምን እየተባለ ስለተወራው ነገር እና ይህንን ርዕስ ወይም ደግሞ ይህንን ጉዳይ ማን እንዳስወራው ለምን ዓላማ እንደተወራ ልንገራችሁ። ኦኬ፣ በደንብ ይህን ቪዲዮ ሼር አድርጋችሁ አድርሱልኝ። ምክንያቱም አንዳንድ ጊዜ ምን አለ መሰላችሁ፣ ሞኝ አትሁኑ። የሆነ ሰው ጠላታችሁ እናንተን ለማጥቃት ሲያስብ መጀመሪያ ያስወራባቸዋል። መጀመሪያ የሆነ ነገር ያደርጋል። መጀመሪያ መግቢያ መውጫችሁን ያጠናል። መጀመሪያ በቃ እንደዚህ ይህንን ወሬ ያስወሩት አንድና አንድ ሰዎች ናቸው። ገባችሁ? ሰዎች ናቸው። እንዲወራ ያደረጉም ደግሞ ጠላቶች ናቸው፣ ወዳጆች አይደሉም። ወዳጅ ያላየውን ፈጥሮ በወዳጁ ላይ መጥፎ ነገሮችን አያደርግም። ስለዚህ አሁንም ቢሆን ገባችሁ? አሁንም ቢሆን ቡርኬ ራስህን ከምን ጊዜውን በላይ መጠበቅ አለብክ። ገባህ? ከምን ጊዜውን በላይ እንደዚህ አይነት ወሬ ከተወራ ማን ያስወራው? ለምን ዓላማ ነው የተወራው? ምንድን ነው ምክንያቱ? እንዴት እንዲህ ልባል ቻልኩ ብለክ ራስክን አንደኛ ማምሸት የለብክም። ሁለተኛ ከማይሆኑ ሰዎች ጋር መዋል የለብክም። ሶስተኛ ለአንተ ከማይሆኑ ሰዎች ጋር ማታውቃቸው ሰዎች ጋር እንዳትጠጋ። አንድ ምክንያቴ ምን መሰለክ፣ ይሄንን ካስወሩ ነገ ይሄንን ማድረጋቸው አይቀርም። ቢኮዝ ጠላት ነው። ኢቭን ቲክቶክ ላይ ራሱ ለጥፈውት አይቻለሁ እና ተጽፎ ማለት ነው። አካውንቱ ገብቼ ሳየው ፌክ ነው። ቲክቶክ ማለት ፌክ ነው ስላችሁ ብዙ ፎሎ የሌለው አካውንት ነው። 100 ፎሎወርስ ነው ምናምን ነው ያለው እና ጠላት ነው ይህን እያደረገው ያለው ለማለት ፈልጌ ነው ማለት ነው። እና ሀይሚ በጣም በእውነት ከማንም ከምንም በላይ ምርጥና የምርጦች ምርጥ ሴት ነሽ። ምክንያቱም ሀይሚ አንቺ ምንም መተኪያ የሌለሽ የምርጦች ምርጥ ሴት ነሽ። እሱ እንደዚህ እንኳን ሲባል ምን ያክል እንደተጨነቅሽ ውስጥሽ እንደተረበሸ ምናምን በቃ ተረድቼሻለሁ። ለእሱ ስትይ ብዙ ነገሮች ውስጥ እንደምትገቢ ሁሉ በዛሬው ቪዲዮ ለይቻለሁ። በጣም ነው የምትዋደዱት፣ በጣም ነው የምትፋቀሩት። እሱ ደግሞ ግልጽ ነው፣ ምንም የሚዋሽ ነገር የለውም። የምትወደው የምታፈቅረው በፊት የነበረው ላይፍ አለ። ሌላ ሴት አለች፣ ረጅም ጊዜ አብረው ያሳለፉ የልጅነት እጮኛዋለች። እሷ ደግሞ ሁል ጊዜ ምንድነው ማድረግ የምትፈልገው? እሱ አይፈልጋትም ኦልሬዲ ቢኮዝ ሌላ ላይፍ ጀምሯል። ኦልሬዲ ከአንቺ ጋር ነው አይደል? ከአንቺ ጋር ነው ቡርኬ ያለው። ስለዚህ ኦልሬዲ ልጁ ሌላ ላይፍ ጀምሯል። ግን ሌላ ላይፍ ሲጀምር ሲያልፍለት ድሮ ምንም የለክም ብላ ረግጣው የሄደችው ሴት በቃ ብላ ተለያይተው የነበሩ ሴት ዛሬ ግን የድሮ ፍቅረኛዬ ነውና ወደ ራሴ መመለስ እፈልጋለሁ ብላ በዚህ ደረጃ እንደዚህ ስታረግ ሳይ በቃ የሆነ እንትን ያለኝ ነገር አለ፣ የተሰማኝ ነገር አለ። ምክንያቱም በጣም ከባድ ነው። በጣም ከምትሉት በላይ ከባድ የሆነ ነገር ነው ያለው እና አንዳንድ ጊዜ እኛ እንደምናስበው አይደለም። ገባሽ? ጎበዝ ነሽ፣ ጀግና ነሽ፣ እሱን ትሪት የምታደርጊበት ነገር ያለ ነው። ግን ቢሆንም ግን ይህን ነገር ሪፖርት ማድረጉ አይከፋም። ለፖሊስ ሪፖርት መደረግ አለበት። ሪፖርት አድርጉ ለፖሊስ፣ ግድ ነው። ምክንያቱም አስቡት እንደዚህ እየተባለ ነገ አሁን አንተ የሆነ ነገር እንኳን ቢገጥምክ እንደዚህ እኮ ቡርኬ ገጠመ ቢባል እኛ ውሸት ነው የምንለው። ገባችሁ? እውነት እንኳን ቢሆን ሰው ይህንን ነገር ለምን ዓላማ እንደሚጠቀሙ ስለማታውቅ አንተ ለህግ ምንም ለደህንነቴ ስለምሰጋ ብለህ ሪፖርት ማድረግ ትችላለህ፣ በቅርብክ ባለው ፖሊስ ጣቢያ ማለት ነው። ገባ?
ስለዚህ የምትወጂው ሴትም ደግሞ በዚህ ደረጃ እንደዚህ ሆኖ እንደዚህ ወጥቶ እያልሽ ሰውን ለማስደንገጥ እሱን ዲፐርሽን ውስጥ ለመክተት ብሩኬን ዲፐርሽን ውስጥ ለመክተት በህይወቱ ላይ ሀይሚን የሆነ ቴንሽን ለማድረግ እንደዚህ አይነት ነገሮች የምትጠቀሚው አንቺ ነሽ ብዬ ነው የማስበው። አንቺ ስለሆንሽ ጠላት፣ ሌላ ጠላት ከሩቅ ስለማይመጣ ማለት ነው። ከዚህ ተግባርሽ ብትቆጠቢ መልካም ነው እላለሁ። ምንም ቢደርስበት ተጠያቂው አንቺ ነሽ። ፎቶሽ አለ እኛ ጋር፣ ብሩኬ የሚያቅሻል። ተጠያቂው አንቺ ነሽ። ማንም ቢነካው፣ አንቺ እንኳን ሳትነኪው ሌላ ሰው ቢነካው ተጠያቂው አንቺ ነሽ። ለሰላም አይደለም እንደዚህ ያስወራችሁበት ልጁን። ይሄ ክፋት ነገር ይቅርባችሁ፣ ተንኮል ነገር። ልጁ ይኖርበት፣ ሰርቶ ይብላበት። በቃ ተዉት። በቃ ካልፈለገ አታስገድዱት፣ የእውነት አታስገድዱት። ስለዚህ እኔ አላቅም፣ አንዳንድ ጊዜ በጣም ይጨንቃል፣ ይረብሻል ህይወት። አላቅም ብቻ ትንሽ ደንግጫለሁኝ። ርዕሱን ሳየው ቪዲዮንም ሳየው በጣም ደንግጬ ነበረ። ግን ቢሆንም ይሄ ነገር ቀላል ነገር አይደለም ለማለት ፈልጌ ነው። አቴንሽን ስጡት፣ ፎከስ አድርጉ። ምንድን ነው ብላችሁ ማለት ነው። ሁላችሁም መጠርጠሩ አይከፋም። ራስን መጠበቅ፣ የማይሆን ቦታ ላይ አትገኝ፣ አታምሽ። ቦርኬ በጊዜ ወደ ቤት ለመግባት ሞክር። በቃ እኔ ይሄ ነው ልል የምችለው። ጋይስ ወዳችኋለሁ፣ አከብራችኋለሁ። የእናንተ ማሳብ አስተያየት ከታች አስቀምጡልኝ። ባይ ባይ።